ሰላም ውዴ ቻናል ቤተሰብ እንዴት ቆያችሁ? ሳምንቱ እንዴት ነበር? እንዴት አሳለፋችሁ? ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ውዴ ቻናል ቤተሰብ እንግዲህ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎች ካሉበት አምጥቻቸዋለሁ። እነዚህ ቪዲዮዎች ላይ እኔም የግል ሐሳቤን አስቀምጣለሁ። እናንተም በጨዋነት ሐሳባችሁን በኮሜንት መስጫ ላይ ታስቀምጣላችሁ። እኔም የታዘብኩት ለእናንተም ሼር አደርጋለሁ። እናንተም ደግሞ አዲስ ነገር ካለ በኮሜንት አሳውቁኝ። ውድ የቻናሌ ቤተሰብ የሰሞኑ ጉዳይ በጣም የሚገርሙ ክስተቶች እንግዲህ እየተከሰቱ ነው ያሉት። ሀገር ውስጥም ከሀገር ውጭም ያሉ ኢንፎርሜሽኖች በዚህ ቪዲዮ ሼር አድርግላችኋል። ቪዲዮ ከመጀመራችን በፊት ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። መጀመሪያ የምንመለከተው የፊንቴክ ጉዳይ ነው። እስኪ መኪናዎቹ እውነተኛ መኪና ነው ወይስ ከየት አምጥተው ነው ባለፈው መስቀል አደባባይ ላይ ሲያሳዩ የነበሩት? ስለሱም አንድ ቪዲዮ አለኝ። ከዚህ በመቀጠል ደግሞ በእስራኤል ሀገር በሰሞኑ የተሰማ አዲስ መረጃ አለ፣ እሱም ሼር አደርግላችኋለሁ። በመጨረሻ ደግሞ አሪፍ የሆነ ቪዲዮ አለ፣ እሱን ሳታዩ እንዳትወጡ። ቀጥታ ወደ ቪዲዮ እንሄድ። ይህ ሁሉ መኪና የውሸት ነበረ። ፊንቴክ እንግዲህ በመስቀል አደባባይ መኪኖችን አሳይቶ ነበር። ነገር ግን እነዚህ ሁሉ መኪኖች የውሰትና የክራይ እንደሆኑ እንግዲህ አሁን እየተሰማ ይገኛል። ተአምር እኮ ነው። መኪኖችን አስመጥቻለሁ ብሎ BYD እንግዲህ መኪኖችን ሰብስቦ በመስቀል አደባባይ እንግዲህ አንድ ቀን አሳይቶ ነበር። እነዚህ ሁሉ መኪኖች እንግዲህ በውሰትና እንዲሁ ደግሞ በክራይ ሰብስቦ ያመጣቸው መኪኖች እንደሆኑ እንግዲህ አሁን እየተሰማ ይገኛል። ሌላው ደግሞ ለማስታወቂያ ባለሙያዎች እንግዲህ ለእያንዳንዳቸው የ8 ሚሊዮን ብር መኪና በስጦታ በመስጠት እንግዲህ ህዝቡ ጋር ታማኒነት እንዲያገኙ ወይም ደግሞ ፊንቴክ ኢንቨስትመንት ግሩፕ እንግዲህ ታማኒነት እንዲኖረው አድርጓል። ወይም ደግሞ መኒ ላውንደሪ እንግዲህ ሰርተዋል። ይህም እንግዲህ ሌላኛው የማጭበርበሪያ ዘዴ ነበር። ሌላኛው የሐሰት መረጃቸው ደግሞ 400 መኪኖች በጅቡቲ ወደብ ላይ እንግዲህ አሉ፣ ወይም ደግሞ ጅቡቲ ወደብ ላይ እንግዲህ ቆመዋል፣ ወደ ኢትዮጵያ ሊገቡ ነው ብለው እነዚህ መኪኖችን እንግዲህ አሳይተው ነበር። ነገር ግን ምንም አይነት መኪና እንግዲህ አልነበራቸውም ነበር። የቻይናው የBYD ካምፓኒ ወኪል ነን በ90 ቀን ውስጥ እንግዲህ መኪና እናስመጣላቸዋለን ብለው ከ1200 ሰው ላይ 1.3 ሚሊዮን ብር ከእያንዳንዱ ላይ እንግዲህ ወስደዋል። ፊንቴክ ኢንቨስትመንት ግሩፕ አጠቃላይ የተደራጀ ዝርፊያ ነበር እንግዲህ የተካሄደ የነበረው። የተለያዩ አካላትም እንግዲህ አሁንም አሉ። እንግዲህ ብዙ አካላት አሁንም ተጠያቂ ይሆናሉ ተብሎ ይጠበቃል። በዚህ በፊንቴክ ኢንቨስትመንት ግሩፕ ወይም ደግሞ BYD መኪና በማስመጣት ሂደት ውስጥ እንግዲህ የተሳተፉ የተለያዩ አካላት አሉ። አሁንም እነሱ መጠየቅ አለባቸው እያሉ ይገኛሉ። እንግዲህ ይሄን ይመስላል። ይሄ ፊንቴክ የሚባለው ድርጅት እንግዲህ ሲመጣም እኔ እንደ አንድ ሰው ተጠራጥሬ ነበር። እንግዲህ በሰዓቱ ቪዲዮ አልሰራሁበትም እንጂ የሚያስጠረጥር ጉዳይ ነው። እንዴት በዚህ ዘመን በ5 ዓመት ወይ ደግሞ ከ3 ዓመት እስከ 5 ዓመት ያለ ምንም ወለድ ያለ ምንም ኢንተረስት ሰው እንዴት ንግድ ሊሰራ ይችላል? ወይም ቢዝነስ ተቋም ነው ወይ ይሄ መኪና ልክ ቤቱ ወይ ደግሞ በድርጅቱ ውስጥ አምርቶ ለገበያ እንደሚያቀርብ ሰው አድርጎ ነው እንግዲህ የመጡት ያለ ምንም ወለድ፣ በዛ ላይ ደግሞ በጣም ቺፕ በሆነ ዋጋ አከፋፈላለሁ ብሎ ማንሳታቸው ራሱ በጣም የሚያስገርም ነው። በሰዓቱ ራሱ አይ ቲንክ እንደ ሀገርም እኛ እዚህ ላይ ማለት የሆነ ነገር እንትን ማለት አለብን። ሰው ያለ ምንም ጥቅም እንዴት እንዲሁ አንስቶ ሀብት ሊሰጥ ወይ ደግሞ ሀብታም ሊያነገርን ይችላል? እና በሰዓቱ ራሱ ማስታወቂያ ሲነገር ራሱ በጣም የሚያስጠረጥር ስራ ነው የተሰራው። እንግዲህ በሰዓቱ እንደተጠራጠር ነው ይኸው ደረሰ። የሚገርም ነው። እንግዲህ ለወደፊትም እንዲህ አይነት ነገር ላይ ጥንቃቄ ማድረግ እንዳለብን ነው የሚሰማ። እንግዲህ ይሄን የሚያክል መኪና በአደባባይ ላይ አምጥቶ ለከፋዮቹ ሊያስረክብ ነው ተብሎ በሰዓቱ ሲነገር ራሱ በጣም የሚገርም ነገር ነበረ። እንግዲህ እንዲህ አይነት ተቋም በሀገራችን ተመስርቷል። በቅናሽ ዋጋ ለማህበረሰቡ መኪናን የሚያከፋፍል ድርጅት ተገኝቷል ተብሎ በሰዓቱ ሚዲያ ላይ ሲነገር በጣም የሚገርም ሁኔታ ነበረ። አሁን ደግሞ እንግዲህ የተከሰተውን እያየን ነው። እንግዲህ የፍርድ ቤት ውሳኔውን በቅርቡ ደግሞ የምንሰማ ይሆናል። እኔ በኩል ይሄን እላለሁ። እናንተ ደግሞ በራሳችሁ በኩል የሚሰጡትን ሐሳብ በጨዋነት በኮሜንት መስጫ ቦታ ላይ ያስቀምጡልኝ። የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርቧል። እንዴት ዋላችሁ? ጠበቃና ሕግ አማካሪ ሲናን ግርማ ነኝ። ይሄ ረቂቅ ሕግ እንግዲህ የወጣው የክርስትና እምነት እንዲቀር ከሀገሪቷ እንዲወጣ ማለት ነው። ረቂቅ ሕግ ያወጣችው ሀገረ እስራኤል ናት። በሀገረ እስራኤል ክርስትናን መስበክ መከተል በቃልም ይሁን በኢንተርኔት፣ በሚዲያ፣ በኢሜል፣ በማንኛውም ኤሌክትሮኒክስ እና በቃልም ቢሆን የክርስትናን እምነት መስበክ መናገር እስከ 2 ዓመት ድረስ እስር እንደሚያስቀጣና ኢየሱስ ክርስቶስ ደግሞ አምላክ ስለመሆኑ መመስከር እስከ 3 ዓመት የሚያሳስር
መሆኑን የሚያስረዳ ረቂቅ ህግ ወጥተዋል። እንግዲህ ረቂቅ ህግ ማለት ያው ህጉ አልጸደቀም፣ ነገር ግን ለፓርላማቸው ቀርበዋል። ይህ ህጉ ከጸደቀ ረቂቅ ህጉ ማለት ነው ከጸደቀ እንግዲህ በሀገር እስራኤል ውስጥ የክርስትና እምነትን መከተል፣ ማስተማር፣ በኢሜልም ይሁን በማንኛውም ነገር ሀሳብ መለዋወጥ፣ የክርስቶስን አምላክነት መስበክ መመስከርም እንግዲህ ወደ እስር ቤት እንደሚያስገባ ነው ማለት ነው። እንግዲህ የሚታይ ይሆናል። ይህ ረቂቅ ህግ ይጸድቃል ወይስ አይጸድቅም የሚለው አብረን የምናየው ነው የሚሆነው። ገና ህጉ ረቂቅ ነው፣ ተግባር ላይ አልዋለም ማለት ነው። አመሰግናለሁ። ይህን ይመስላል እንግዲህ የእስራኤል ጉዳይ በጣም የሚገርም ነው። የክርስትና ሃይማኖት የጀመረው እንግዲህ በእስራኤል ተብሎ ነው የሚታሰበው። እስራኤል ደግሞ ክርስትና የሚባል ነገር በሀገር እንዳይነገር፣ እንዳይሰበክ፣ እንዳይኖር ብላ ይኸው ህግ እያወጣች ነው። እንግዲህ ወዴት እየተመራን ወዴት ነው እየሄድን ያለ ነው የሚለው ነገር እንግዲህ በጣም አሳሳቢ ደረጃ ላይ ደርሰናል። እንግዲህ ይሄ ነገር ወይ ኤአይ ነው ወይስ ምን እንበለው እንደ እና በጣም የሚገርም ነው። እስራኤል እንደሚታወቀው እስከ አሁን ድረስ የጌታችን ኢየሱስ ክርስቶስ መወለድ እንደማትቀበል እንግዲህ ይታወቃል። አሁን ደግሞ ከዛም አልፋ ሃይማኖት የሚባል ነገር በሀገሬ እንዳይነገር ብላ እንግዲህ ህግ እያወጣች ነው። ይሄም እዚህ ደረጃ ላይም ደርሰናል። በጣም የሚገርም ነው። እንደነገን እኔ በጣም ነው የደነገጥኩት። ሃይማኖት ወይ ደግሞ ክርስትና የሚባለው እንግዲህ በእስራኤሎች ዘንድ ማለት ከእስራኤል እንደተጀመረ ነው እንግዲህ እኛ የምናምነው። እስራኤል ደግሞ ሃይማኖት የሚባል ነገር እኔ ጋር እንግዲህ አይሰራም ብላ ህግ እያወጣች ነው። እንግዲህ እናንተም ደግሞ የተሰማችሁን ሐሳብ ሼር አድርጉልኝ። እኔ ግን በጣም ገርሞኛል። ክርስቲያኖች እንደምን አላችሁ? ወንድማችሁ ነው ዲያቆን አቤል ነኝ። አሁን የምገኘው ከፕሮፌት ሱራፌል ደምሴ ጋር ነው። አሁን የምንገኘው በሆሳና ደብረገነት ቤተክርስቲያን አቅራቢያ ላይ ነው። እንግዲህ እንደምትመለከቱት ሰሞኑን የሆሳናን በሆሳና በተሰኘ ፕሮግራም እንግዲህ ትልቅ የሆነ ጉባኤ ተዘጋጅቶ ነበር። በዚህ ቀን በተደራራቢ ቀናት ላይ ነብይ ሱራፌል ደምሴ በዚህ ባቢዮ ኢርሳሞ ስቴዲየም ላይ ትልቅ የሆነ ጉባኤን ኮንፈረንስ አዘጋጅቶ ነበርና ቀኑ ተደራራቢ ነበር። ያንን ቀን ደግሞ ሰሞኑን በሶሻል ሚዲያ ላይ እንዳየነው ቀን ተቀይሯል። ፕሮፌት እንግዲህ ያንን ቀን እንዴት ልትቀይረው እንደቻል ትንሽ በለው። እንግዲህ ፕሮግራሙ ተጋጨ፣ ተቀራራቢ ቦታም ነው። ስለዚህ ጥያቄ ሲያቀርቡልኝ በደስታ ነው የተቀበልኩት። ምክንያቱም ወንጌል ለመስበክ እነሱን ማናደድ የለብኝም፣ እነሱን ማበሳጨት የለብኝም። እነሱን ቅር አሰኝቼ የምሰብከውም ወንጌል አይኖርም። ስለዚህ ኢየሱስ እስኪመጣ ድረስ እኛ ወንጌላችንን መስበካችን አናቆምም። ዛሬ እዚህ መድረክ ላይ ባልሰብክ ነገ ከነገ ወዲያ መስበክ አይቀርም አይደለም። የመልእክታችንን አንቀይርም፣ አሰራሩን እንቀይራለን፣ አካሄዱን እንቀይራለን፣ መንገዱን እንቀይራለን። ወንጌል ግን ይቀጥላል ነው የማመሰግነው። እንግዲህ ቀጣይ ኮንፈረንስ እንዳለ ሰምቻለሁና እኔም የዚሁ አካባቢ ተወላጅ ስለሆንኩ ጓደኞቼም ስላሉ እነሱን በማስተባበር ቀጣይ ላይ የምታደርገውን ኮንፈረንስ አብረን በጋራ ከሰላምና ጸጥታ በመተባበር እንግዲህ የሚያስፈልገውን ነገር ሁሉ ለማድረግ እኛ ዝግጁ ነን። ከዚህ በላይ ወንጌል የለም። ያው ትልቅ የሆነ ኮንፈረንስ ነው የተደረገው። እውነት ለመናገር ሶሻል ሚዲያ ላይ ትንሽ ሲዘዋወር አንዳንድ ነገሮች አይቼ ነበርና እንዴት ሊሆን ይችላል በቃ ይሄ እንዴት ብዬ አስቤ ነበርና ከዚህ በላይ ትልቅነት የለም። ይሄ ትልቅ የሆነ ወንጌል ነው። ፍቅር ነው ያስተማርከን። በጣም ከልብ ነው የምናመሰግነው። አንተ የወሰንከው ውሳኔ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አንድ አገልጋይ ዲያቆንም ላመሰግነው እወዳለሁ። በጣም ነው የምናመሰግነው። እግዚአብሔር ዘመንን ይባርክ፣ አገልግሎትን ይባርክ፣ ቤተሰብን ይባርክ። በጣም ነው የማመሰግነው። አመሰግናለሁ። እሺ እና እንግዲህ በጣም ደስ ይላል። ሁለቱ ሃይማኖቶች እንዲህ ተባብሮ እንዲህ በመስማማት የሚደረጉ እንቅስቃሴዎች እንደ ሀገራችን እንግዲህ ይቀጥል ይበል የሚያሰኝ ነው። እንግዲህ በጣም ደስ ይላል። ከዚህ በፊት እነዚህ ሃይማኖቶች ፕሮቴስታንትና ኦርቶዶክሶች በተለያዩ ጊዜ በሚዲያ በሶሻል ሚዲያ በተለያየ መንገድ ሲጨቃጨቁ በመሃላቸው የሚፈጠሩ አለመግባባቶች ሲፈጠሩ ነበረ። አሁን ደግሞ በአንድ ሀገረ ስብከት በእንዲህ አይነት ሁኔታ ፕሮግራም ሲደራረብ የናንተ ይካሄድ እኔ ደግሞ በሚቀጥለው ጊዜ አደርጋለሁ ብሎ እንዲህ አይነት መስማማት መፍጠር ይሄ በጣም ትልቅ ነገር ነው። በጣም ደስ ይላል። እውነት እንግዲህ እንዲህ አይነት ነገሮች ለወደፊትም መኖር አለባቸው። እንዲህ መስማማት አለብን።
እንዲህ በአንድነት ወንጌልን መስራት፣ እንዲህ በአንድነት መቆም በጣም ትልቅ ነገር ነው። ውድ ቻናል ቤተሰብ ለዛሬ ያስኳቸው ቪዲዮዎች ይሄን ይመስላሉ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስክመለስ ድረስ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በያላችሁበት ይመቻችሁ።